ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። በዛሬው ፕሮግራማችን የአብይ አህመድ ስልጣንና የፋኖ የደህንነት ስጋት ጥልቅ ትንታኔ በሚል ይሆናል። አብራችሁን ቆዩ። በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስትና በአማራ ክልል በሚንቀሳቀሰው የፋኖ ኃይል መካከል ያለው ግጭት ኢትዮጵያ በአሁኑ ወቅት ካለችበት የፖለቲካ ቀውስ ዋነኛውና እጅግ አሳሳቢው ነው። ይህ ግጭት ተራ የትጥቅ ግጭት ሳይሆን የሀገሪቱን የመንግስት አወቃቀር ስቴት ስትራክቸር፣ የጠቅላይ ሚኒስትሩን የስልጣን መሰረትና የሀገሪቱን ቀጣይ ህልውና የሚፈታትን ውስብስብ ክስተት ነው። ይህ ትንታኔ ግጭቱን በወታደራዊ፣ በፖለቲካዊ፣ በኢኮኖሚያዊና በጂኦ ፖለቲካዊ ዘርፎች በዝርዝር ይዳስሳል። አብራችሁን ቆዩ። እናም ታሪካዊ ሽግግር ከስትራቴጂካዊ አጋርነት ወደ የህልውና ጠላትነት፣ ይህንን ግጭት ለመረዳት የትላንቱን ግንኙነት ማስታወስ የግድ ይላል። በ2010 ዓ.ም ለተደረገው የፖለቲካ ለውጥ የአማራ ህዝብና የፋኖ መዋቅር ለአብይ አህመድ ትልቅ ድጋፍ ሰጥተው ነበር። የትግራዩ ጦርነት በትግራይ ህዝብና በህወሓት ላይ በተደረገው የ2 ዓመት ጦርነት ፋኖ ከመከላከያ ሰራዊቱ ጎን ተሰልፎ ወሳኝ ሚና ተጫውቷል። በዚህ ወቅት ግንኙነቱ የጠበቀ ነበር። የመቀልበሻ ነጥብ ወይም ተርኒንግ ፖይንት ነገሮች የተገላበጡት የፕሪቶሪያው የሰላም ስምምነት የአማራን ጥያቄ በተለይም የወልቃይትና ራያ ጉዳይ ሳይመለስ መፈረሙና ከዚያ ተከትሎ የመንግስት የክልል ልዩ ኃይሎችን የማፍረስ ውሳኔ ነው። ይህ እርምጃ በአማራ ክልል እንደ ትጥቅ ማስፈታትና ለጥቃት ማጋለጥ ተደርጎ ስለተወሰደ ህዝባዊ እምቢተኝነትን ወለደ። በመቀጠልም ወታደራዊ ትንታኔ ስናይ ያልተመጣጠነ ጦርነት አሳይሜትሪክ ዋርፌር በአሁኑ ወቅት ያለው ውጊያ ለመንግስት ፈታኝ የሆነበት ምክንያት ፋኖ የሚከተለው የውጊያ ስልት ነው። የፋኖ አደረጃጀት ባህሪ ፋኖ የተማከለ እዝ ሴንትራላይዝድ ኮማንድ የለውም። ይልቁንም በየአካባቢው የሚንቀሳቀሱ እርስ በርስ የተሳሰሩ ነገር ግን ራሳቸውን የቻሉ ቡድኖች ስብስብ ነው። ይህ ለመንግስት ትልቅ ራስ ምታት ነው። የተማከለ መሪ ስለሌለ አንዱን መሪ በመምታት ወይም በመደራደር እንቅስቃሴውን ማስቆም አይቻልም። አንዱ ሲመታ ሌላው ይተካል። ህዝባዊ መሰረት ታጣቂው ከህዝቡ የወጣና በህዝቡ ውስጥ የሚኖር በመሆኑ መከላከያ ሰራዊቱ አሳውን ከውሃው ለመለየት ይቸገራል። በመቀጠልም የመከላከያ ሰራዊቱ አጣብቂኝ ስናይ የኢትዮጵያ መከላከያ ሰራዊት ኢንዲኤፍ በታሪክ ከገጠሙት እጅግ ፈታኝ ሁኔታዎች ውስጥ ይገኛል። በአሁኑ ሰዓት ከአቅሙ ተለጥጦም ወይም ኦቨርስትሬቺንግ አድርጎም ሰራዊቱ በኦሮሚያ ከሸኔ ጋር፣ በአማራ ከፋኖ ጋር እንዲሁም በሰሜን ትግራይ ድንበሮች ላይ በተጠንቀቅ ባለበት ሁኔታ ነው የሚገኘው። ይህ የሰው ኃይልና የሎጂስቲክስ አቅምን ይበላል። የከተማና የገጠር ውጊያ መንግስት ታንክና ድሮን ተጠቅሞ ከተሞችንና ዋና መንገዶችን ሊቆጣጠር ይችላል። ነገር ግን ሰፊውን የገጠር ክፍልና ተራራማ ቦታዎች መቆጣጠር አልቻለም። ይህ ደግሞ የመንግስትን አስተዳደር ከከተማ ውጭ እንዳይኖር አድርጎታል። በመቀጠልም የድሮን ቴክኖሎጂ ስናይ ውጤቱና ጉዳቱ መንግስት የሰው ኃይል ክፍተቱን ለመሙላት በስፋት ድሮን ይጠቀማል። ይህ በወታደራዊ እይታ ጠላትን ለመምታት ውጤታማ ቢሆንም በፖለቲካ እይታ ግን በንጹሐን ላይ የሚደርሰው ጉዳት የህዝቡን ጥላቻ እያባባሰውና የፋኖን ቅቡልነት እየጨመሩ መጥተዋል። በመቀጠልም ፖለቲካዊ ቀውስና የስልጣን መሰረት መሸርሸር የአብይ አህመድ ስልጣን ዋነኛ ስጋት ወታደራዊ ብቻ ሳይሆን የፖለቲካ ቅቡልነትም ማጣቱ ነው። የብልጽግና ፓርቲ መፍረክረክ በአማራ ክልል የብልጽግና ፓርቲ መዋቅር ከሞላ ጎደል ፈርሷል ማለት ይቻላል። የታችኛው የአስተዳደር መዋቅር ቀበሌና ወረዳ አመራሮች በፋኖ ተገድለዋል፣ ተሰደዋል ወይም ከፋኖ ጋር ወግነዋል። ይህ ማለት የፌዴራል መንግስት ትዕዛዝ መሬት ላይ የሚፈጽምለት አካል አጥቷል ማለት ነው። መንግስት ያለ መዋቅር መቀጠል አይችልም። በመቀጠልም በአሁኑ ሰዓት የአማራ ብሔርተኝነት መነሳት ነው። ቀደም ሲል የአማራ ብሔርተኝነት ኢትዮጵያዊነትን ማዕከል ያደረገ ነበር። አሁን ግን በአብይ አህመድ አስተዳደር ላይ ባለው ቅሬታ ምክንያት ብሔርተኝነቱ ይበልጥ ጽንፈኛና ጸረ ማዕከላዊ መንግስት ወደሆነ አቋም ተሸጋግረዋል። ይህ የአብይ አህመድን መደመር የተሰኘ ፍልስፍና ሙሉ በሙሉ ውድቅ ያደረገ ነው። በገዢው ፓርቲ ውስጥ ያለው ስጋት ደግሞ ግጭቱ እየረዘመ ሲሄድ በብልጽግና ፓርቲ ውስጥ በተለይም በኦሮሞና በአማራ ክንፎች መካከል አለመተማመንን ይፈጥራል። ይህ የውስጥ ሽኩቻ የስርዓቱን ማገር ሊያላላው ይችላል። እንዲሁም ኢኮኖሚያዊ እንድምታዎች ስናይ ደግሞ ጦርነቱ ለፌዴራል መንግስቱ የኢኮኖሚ ኪሳራ እያስከተለ ነው። ይህም በተዘዋዋሪ ስልጣኑን ይፈታተናል። የግብር ገቢ መቋረጥ ክልሉ ለመንግስት ማስገባት የሚገባውን ግብር ማስገባት አቁመዋል። ለምሳሌ ቱሪዝምን ብናይ ላሊበላና ጎንደር የመሳሰሉ የቱሪስት መዳረሻዎች በጦርነት ቀጠናነት በመፈረጃቸው የውጭ ምንዛሬ ምንጭ ደርቀዋል። የግብርና ምርት መቀነስ የአማራ ክልል የአገሪቱ የዳቦ ቅርጫት ነው። ግጭቱ የምርት ሂደቱን በማስተጓጎሉ በአገር አቀፍ ደረጃ የዋጋ ንረት ኢንፍሌሽን እንዲባባስ እያደረገ ነው። የኑሮ ውድነት ደግሞ የአብይ አህመድን ስልጣን በአዲስ አበባና በሌሎች ከተሞች ሳይቀር አደጋ ላይ ይጥለዋል።
እንዲሁም ጂኦፖለቲካዊ ስጋቶች ስናይ የውጭ ኃይሎች የፋኖ ጉዳይ ከሀገር ውስጥ አልፎ ቀጠናዊ መልክ እየያዘ ነው። የኤርትራ ሚና ከፕሪቶሪያ ስምምነት በኋላም የአብይና የኢሳያስ አፈወርቂ ግንኙነት ሻክረዋል። ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ አማጽያንን ፋኖን ጨምሮ ልትደግፍ ትችላለች የሚለው ስጋት የአብይ አስተዳደርን እንቅልፍ የሚነሳ ጉዳይ ሆነዋል። የሱዳን ድንበር ፋኖች ከሱዳን ጋር የሚያገናኙ ወሳኝ ቦታዎችን ለምሳሌ መተማን ለመቆጣጠር የሚያደርጉት ጥረት የውጭ ሎጂስቲክስ እንዳያገኙ መንግስትን አሳስቦታል። የተከበራችሁ ውድ አድማጮቻችን የዛሬው ትንታኔያችን ማጠቃለያና የወደፊት ሁኔታ ስናስቀምጥ በጠቅላይ ሚኒስትር አብይ አህመድና በፋኖ መካከል ያለው ግጭት ባለበት የሚረገጥ ስቴልሜት ደረጃ ላይ ደርሰዋል። መንግስት በታጠቁ ድሮኖችና በከባድ መሳሪያ ታግዞም ፋኖን ሙሉ በሙሉ ማጥፋት አልቻለም። ምክንያቱም እንቅስቃሴው ህዝባዊ ነው። ፋኖ አሁን ባለው አደረጃጀት አዲስ አበባን ተቆጣጥሮ መንግስት ለመቀየር የሚያስችል የተማከለ ወታደራዊ ቁመናና የፖለቲካ ፕሮግራም ገና አላዳበረም። ስለሆነም ይህ ሁኔታ እልባት ካላገኘም ኢትዮጵያ ማዕከላዊ መንግስት የሌላት በየቦታው በታጣቂዎች የምትተዳደር የፈራረሰች አገር ፌል ስቴት ወደ መሆን ልታመራ ትችላለች። የአብይ አህመድ ስልጣን የመቀጠል እድል የሚወሰነው ይህንን ግጭት በሰላማዊ መንገድ መፍታት በመቻሉ ላይ እንጂ በወታደራዊ የበላይነት ላይ ብቻ የተመሰረተ አይሆንም። የተከበራችሁ የሎሚ ሚዲያ ተከታታዮች ለአሁን ያዘጋጀንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው።